በአንድ ትርምስ በበዛበት ምሽት ፖሊሶች ወደ አካባቢው ሲገቡና ሰዎች በድንጋጤ ሲሸሹ አንድ ልጅ ይመለከታል። ሰዎቹ ወደ አንድ ህንፃ በመግባት ቀስ ብለው ወደ ኢላማው ሾልከውም ይሄዳሉ። በደረቱ ላይ ከበርካታ የጋዝ ማጠራቀሚያዎች ጋር የተገናኘ ሞኒተር ወዳለው ግዙፍ ሮቦትም ደረሱ። መሪው ፖሊስ ጓዶቹ አካባቢውን ለቀው እንዲወጡ አስጠንቅቆ ሲሮጡ ልክ ያን ጊዜ ሙሉ ክፍሉም ይፈነዳል። በሌላ ስፍራ ጉዳት የደረሰበትና በካቴና የታሰረ አንድ ያየ የተባለ ሰው በወንጀል ተሳትፎ ዙሪያ ቫሪስ በተባለ አንድ ሰው ምርምር ይደረግበታል። ያያን ሰላም ብሎት እንዲሁም ሰዎቹ እንዲይዙት ቢያደርግም እሱም በህይወት በማየቱ ደስተኛ እንደሆነም ይነግረዋል። መርማሪው ስለ ያያ መረጃ የያዘ ፋይል ሲከፍት የያያ ህይወትም በአይኑ ፊትም ብልጭ ይላል። ከሳምንታት በፊት ያያ በምህንድስና ትምህርት ክፍል ውስጥ ተገኝቶ እያለ በትምህርቱ መሃል የቅርብ ጓደኛው ሬካ ስለ መኪና ማሻሻያ ፕሮጀክቷ በሹክሹክታ እየነገረችው ያያም መልሶ ሲያወራት ጆሮ የተሳለ የሆነው ፕሮፌሰር ፋሪስ ሲሰማና ተማሪው በሰሌዳው ላይ ያለውን ጥያቄ እንዲመልስም ጠራው። አይናፋሩ ሰው ወደ ሰሌዳው ቀርቦ ፕሮፌሰሩ ለክፍሉ አስተምረውት በማያውቁት አዲስ ቀመር መልሶለት ያያ ዘዴውን ለፕሮፌሰሩ ሊያስተምረው ሐሳብ ሲያቀርብ የተናደደው ሰው ከክፍል እንዲወጣም አባረረው። ያያ አዝኖ በኮሪደሩ ላይ ሲራመድ ሻይ ከያዘ ሰው ጋር በድንጋይ ተጋጭቶ የተናደደው ሰው በቁጣ ሲያፈጥበት ሬካ ልትረዳውም ትደርሳለች። በሚያሳዝን ሁኔታ ያያ የሚወዳት ማርያም ፈሪነቱን ስትመለከት ይህም ሬካ ሁኔታውን እያረገበች ባለችበት ወቅት እሱ እንዲሸሽም አደረገው። በቤት ውስጥ የያያ አባት አቶ ሳሌ ልጁን እያጽናናው በወጣትነቱ እሱም ተመሳሳይ ገጠመኞች እንደነበሩት ነግሮት ከጥቂት ጊዜ በኋላ አባቱ ለልጁ የእግር ጉዞ ማድረግና ጎጆ መጎብኘት እንደሚፈልግም ይነግረዋል። ከቤት ሲወጡ ናስር የተባለ ሰው በሞተር ሳይክል ደርሶ ሳማ የት እንዳለች እንዲነግሩትም ይጠይቃል። ናስር በህገወጥ ተግባራት ላይ ያለውን ተሳትፎ በማወቅ ሳሌ የቤት ሰራተኛው ሳማን ለደህንነቷ ሲል ወደ ወላጆቿ ቤትም ልኳት ነበር። የሳሌ ንግግር ትዕቢተኛውን ሰው አበሳጭቶት ከመሄዱ በፊትም ሚስቱ ነበረች እንዴ ፖሊስ የጠራችው ብሎ ሳሌን ሲጠይቀው፣ ይሁን እንጂ ይህን ያደረገው እሱ ራሱ እንደሆነ ሳሌ አምኖ ተቀብሎ ይህም ደግሞ ወንበዴው በአዛውንቱ ላይ ያለውን ቂምም እንዲጠናከር አደረገው። ናስር ከሄደ በኋላ አባትና ልጁ የያየ የትርፍ ጊዜ ማሳለፊያዎችንና የፈጠራ ስራዎችን ወደሚገኙበት ጎጆ ጉዟቸውንም ይቀጥላሉ። ልጁ አባቱን በጽንስ ስለሞተው ታላቅ ወንድሙ ስም ሲጠይቀው ግራ የተጋባው አባቱ ሙሳ በማለትም ይመልሳል። ያንን ቃሉን ሲሰማ ተመሳሳይ ስም ያለውን አነስተኛ ሮቦቱንም አስተዋውቆት ያያ ሙሳን እንዳበለጸገውና በቪአር በርቀት መቆጣጠር እንደሚችልም አስረዳው። መሳሪያውን በጭንቅላቱ ላይ ሲያደርግ መሳሪያው ከአከርካሪ ነርቭ ጋር እንደሚገናኝና በሐሳቡ ብቻ ሮቦቱን መቆጣጠር እንደሚችል ገልጾ ያያም ሮቦቱ በቀላሉ ድንጋይ እንዲፈጭ በማድረግም በተግባርም አሳየው። ሳሌ በልጁ ስኬት እያጨበጨበ ሳለ ማርያም በስጋት በራቸውን ስታንኳኳም ይሰማሉ። ማርያም ያያ ደህና መሆኑን ስትጠይቀው ይህ ግራ አጋቢ ሰውም ከጎጆ ከመውጣቱ በፊት በምላሹ ትንሽ ፈገግታ ብቻም ያሳያታል። ሴትዮዋ ድንገት ስለመጣች ሳሌን ይቅርታ ስትጠይቀው ነገር ግን ያያን ለመከተል ከመዞሯ በፊት አዛውንቱ ለትንሽ ጊዜ እንድትቆይ ጠይቋት ከተቀመጡ በኋላ ሳሌ ልጁን ተወደው እንደሆነ ሲጠይቃት እሷ ለጥያቄው መልስ አትሰጥም። ነገር ግን ስለሚያሳዝናት ብቻ ጓደኛው እንዳልሆነችም አጥብቃ ትናገራለች። በመቀጠል ማርያም ለመጀመሪያ ጊዜ ያያን የተዋወቀችው ለፒያኖ ትምህርት የጆሮ ማዳመጫውን ልትዋሰው በጠየቀችበት ወቅት ነበር። የጆሮ ማዳመጫውን ለመመለስ እንደሞከረች ስትናገር ነገር ግን ያያ ማን እንደሆነ ማንም አያውቅም ነበር። ይህም ምንም ጓደኛ እንደሌለው እንድትገነዘብም አደረጋት። በምርመራው ወቅት ፋሪስ ሳሌ እንዴት እንዳረፈ ሲጠይቀው ያያ ግን እውነቱን ለመናገርም ፈቃደኛም አይደለም። ከሳምንታት በፊት ያያ የመስኮት መስታወቶችን እያጸዳ ሳለ ሳሌ ማርያም ለሱ ልዩ ስሜት እንዳላት ሲነግረው ነገር ግን ያያ ሁል ጊዜ ከአንድ መልከ መልካም ሰው ጋር ሲያያዝ ስለነበረ ይህንን በፍጹምም አያምንም። ልጁን ለማበረታታት ሳሌ ሚስቱን እንዴት እንደተዋወቃት መተረክ ሲጀምር ይህም ያያ ፈገግ እንዲል እያደረገው ከዚያም አዛውንቱ ሙዚቃ እየከፈቱ ያያን ሻይ እንዲያፈላ ሲጠይቁት ያያ የሻይ ማፍሪያውን በምድጃው ላይ ሲያደርግ ውጪ የመኪና ድምጽ ይሰማና በበሩ በኩል አጮልቆም ይመለከታል። ናስርና ሌሎች ሁለት ሰዎች ከመኪናው ሲወርዱ ተመልክቶ ወንበዴዎቹ ወደ ቤቱ ገብተው ሳሌን አጥቅተውት ይህም መሬት ላይ እንዲወድቅ ሲያደርገው ልጁ ግን ከኩሽናው በር ላይ ሆኖ በፍርሃት አጮልቆ ይመለከታል። ናስርና ሰዎቹ ቤቱን ሙሉ በሙሉ በእሳት ከማያያዛቸው በፊት ጥሬ ገንዘብና ሌሎች ውድ ዕቃዎችንም ይሰርቃሉ። ሰዎቹ ከሄዱ በኋላ በድንጋጤ የደነዘዘው ያያ እያጣጣረ ያለው አባቱ ሳሎን ውስጥ በእሳት ተከቦም ይመለከታል። ቆየት ብሎ ልጁ በእሳት በወደመው ቤቱ ፊት ለፊት ተቀምጦ የሕክምና ባለሙያዎችም የአባቱን ሕይወት አልባ አካል ወደ አምቡላንስ ያስገቡም ተመለከተ። ከጥቂት ጊዜ በኋላ ማርያም ያያን እየጠየቀችው ለማጽናናት ስትሞክር
እሱም አሁን የሚፈልገው ጎጆውን ብቻ በመሆኑ ቤቱን እንደሚሸጠውም ይነግራታል። በዚያ ምሽት ያያ ሐዘኑን እያሰበ በቀዝቃዛው ወለል ላይ ተኝቶ በማግስቱ ሰውየው በናስር ላይ ክስ ለማቅረብ ወደ ፖሊስ ጣቢያም ይሄዳል። ይሁን እንጂ የማስረጃ እጦትና ብቸኛ ምስክር በመሆኑ ያለው አጠራጣሪ ታማኒነት ባለስልጣናቱ በቃሉ ላይ ጥርጣሬ እንዲያድርባቸውም አደረገ። በምርመራው ወቅት ፋሪስ በርህራሄ የለሽነት ያያ ወደ እሳቱ ውስጥ ገብቶ ከአባቱ ጋር መሞት እንደነበረበትና ይህንን ሊያደርግ ያልቻለው በፈሪነቱ ምክንያት መሆኑን ይናገራል። ያንን ምሽት በማስታወስ ያያ ቤቱን ከሸጠ በኋላ በተከመረው ገንዘብ ላይ ያፈጠጠ አባቱን እንዲሞት ጥሎት በመውጣቱ የተሰማው የጥፋተኝነት ስሜት በስሜታዊነት ቤቱን ቆልፎ ቁልፎቹን በመስኮት ወደ ውጭ ወርውሮ ራሱ ላይም አልኮል እንዲያፈስ አደረገው። ይሁን እንጂ የነደደ ክብሪት ይዞ ሳለ ያያ የራሱን ሕይወት ማጥፋት ከብዶትም እሳቱንም አጠፋው። ከዚያም አባቱ ከፊት ብቅ ብሎ የሞቱን አጸፋ እንዲመልስና ዓለምን እንዲለውጥ ሲጠይቀው ያያ ለአንድ አፍታ ጀርባውን አዙሮ ሲመለስ ግን አባቱ ተሰውሮ፣ ስለዚህ ሰውየው ተደናግጦ ቀደም ሲል ቁልፎቹን በመስኮት ወደ ውጪ መወርወሩን ረስቶ የተቆለፈውን በርም ለመክፈት ይሞክራል። ወዲያውኑ ሮቦቱን በበሩ ፊት ለፊት ላይ አስቀምጦ መቆለፊያውን በኃይል እንዲሰብረው ሲቆጣጠረው፣ ይህን ካደረገ በኋላ በመቀጠልም ሙሳ ላይ እያፈጠጠ ምን ያህል አስደናቂ ኃይል እንዳለውም ይገነዘባል። ሞራሉ ተነሳስቶ ሰውየው በጎጆ ውስጥ በመስራት የሰውን ያህል የሚያክል የተሟላ ሙሳን ማቀድ፣ መገንባትና ፕሮግራም ማድረግም ጀመረ። ያያ በመጨረሻ ወደ ፖሊስ ጣቢያ ባደረገው ጉብኝት ሰውየው ለሱ ያቀደው እቅድ እንዳለው ያላወቀው ናስርም እያሾፈበት በተተወው ህንጻው ውስጥ ናስር ያያን ይመለከተውና ሰዎቹ እንዲፈልጉትም ያዛቸዋል። ወንበዴዎቹ አካባቢውን ሲፈልጉ ያያ ከአንዱ ክፍል ውስጥ ተደብቆ የቪአር ጭንቅላት መሳሪያውን በማጥለቅ ከህንጻው ውጪ ከቆመው መኪና ስር የሚንከባለለውን ሙሳንም አነሳው። ሮቦቱ የናስርን ግብረ አበሮች አንድ በአንድ በቀላሉ ጨፍጭፏቸው ውጪ ያለው ናስር ከውጪ የሚመጣውን ጩኸት ይሰማና በመጨረሻም ከቁመቱ እጥፍ ከሚበልጠው ግዙፍ ሮቦት ጋርም ይፋጠጣል። ይህ ክፉ ሰው በቪአር መሳሪያው በኩል በፍርሃት ሲሸሽ ሲመለከት ያያ የሚሸሸውን ሰው ለመጣል የእንጨት ምሰሶ ከመወርወሩ በፊት ፈገግታውንም መቆጣጠር አልቻለም። ሙሳ ናስርን በመኪና ውስጥ አስገብቶ በእጁ ባለው ኃይለኛ እሳትን በሩንም ዘጋው። በመቀጠል ሮቦቱ የጋዝ ታንኩን እየቀደደ መኪናውን ሲያገላበጥ ተሽከርካሪውንም አፈንድቶት ሮቦቱ ሲዞር ያያ አንድ ንጹህ ሰው እነዚህን አጓጊ ክስተቶች በስልኩ ሲቀርጽም ተመለከተ። እሱን ለባለስልጣናት የማጋለጥ እድል ቢኖረውም ሰውየውን ለቆት ሰውየውም ወዲያውኑ ቪዲዮውን በኢንተርኔት ላይ ይጭነዋል። ቪዲዮ በስፋት እየተሰራጨ ባለበት ወቅት ያያ ለአባቱ ሞት የተቀቀለውን ብቀላ በፈገግታ አረጋግጦ አልጋው ላይም በሰላም ተኛ። በሌላ ስፍራ አንድ ሐኪም የፋሪስን ልጅ ዩሱፍን እየመረመረ ሐኪሙ የልጁ በሽታ እየባሰበት መሆኑንና ጀርመን ሀገር 200,000 ዩሮ የሚያስወጣ ቀዶ ጥገና እንደሚያስፈልገው የገለጸ ሲሆን ይህንንም ፕሮፌሰሩ ሊከፍልም አይችልም። በመቀጠል ሐኪሙ በአንድ ወጣት ሐኪም የሚሰጥን የሙከራ ሕክምና ቢጠቁምም ፋሪስ ግን ልጁን ልምድ በሌለው የቀዶ ጥገና ሐኪም እጅ ላይ ለመጣልም ፍቃደኛ ሳይሆን በውይይታቸው መሃል ፋሪስ አዲስ የሥራ መደብን በተመለከተ ስልክ ሲደወልለት ስለዚህ በንዴት የበሩ መስታወት መቃን ሰብሮ እጁን በማክሰርም ክሊኒኩን ለቆም ይወጣል። በአንድ ዝናባማ ወቅት የያያን ኮምፒውተር ሀክ ካደረገ በኋላ ሙሳን የሰራው ያያ መሆኑን እንደሚያውቅ ከሚገልጽ አንድ የኢንተርኔት ጓደኛው መልእክትም ደረሰው። በዚህ ጊዜ ፋሪስ ስለ ሮቦቱ ክስተት በተዘጋጀ ስብሰባ ላይ ተገኝቶ ኃላፊው በጉዳዩ ላይ ዘካሪያንና ፋሪስን መደባቸው። ቆየት ብሎ ፖሊሶች በወንጀል ስፍራው ላይ በመገኘት ስለ አደገኛው ሮቦት ችሎታዎች ማስታወሻዎችንም ይይዛሉ። በአሁኑ ወቅት የቢሊዮነሮች ቡድን ሮቦቱን ለራሳቸው የገንዘብ ጥቅም ለማግኘት ያላቸውን ፍላጎት በመወያየት ስብሰባ አድርገው ከዚያም መረጃ ለማግኘት በፖሊስ ኃይል ውስጥ ሰላይ ለማስገባት ያስሄዳሉ። በዚህ መሃል ሬካ ያያን ጎብኝታው ፋሪስ በሮቦቱ ክስተት የምርመራው ቡድን ውስጥ መመደቡን በቴሌቪዥንም እየተመለከቱ በመቀጠል ሬካ ከሱ የተዋሰችውን የስዕል መዝገብ እያሳየችው የሙሳን ስዕል ወደሚያሳየው ገጽ የገለጠች ሲሆን ይህ ደግሞ ስለሚስጥሩ እንደምታውቅም ያሳያል። ሴትዮዋ ሁሉም ነገር ደህና መሆኑንና ለማንም እንደማትናገር ከገለጸች በኋላ ሙሳ ማየት ትችል እንደሆነ ሰውየውንም ጠይቀዋለች። ያያ በወለሉ ላይ ያለውን የድብቅ ክፍል ሚስጥራዊ በር ሲከፍት ሬካም በአድናቆት ሮቦቱንም ተመለከተችው። ቆየት ብሎ ሬካ ያያን ወደ ቤቷ ወስዳው ሙሳን ለማጓጓዝ ሊጠቀሙበት የሚችሉትን መኪናዋንም አሳይታው ከዚያም ስለ ያያ ለአባቱ በቀል መነሳሳት እንዲሁም በዓለም ላይ ስለተበደሉ ሰዎች ሁሉ ይነጋገራሉ። ያያ በግድግዳዎቹ ላይ ያለውን የሥነ ጥበብ ሥራ ይመለከትና አሮጌውን ዓለም ማብቃት አለበት የሚለውን ሐረግም ይመለከታል። ሬካም የሱን ድርጊት እንደምትደግፍ ተናግራ ግድግዳ ላይ ያለውን ጥቅስም እንደመርሃቸውም ትደግመዋለች። ከዚያ ያያ ህገወጥ እጾችን፣ ሽጉጦችንና የሰውነት አካል ንግድ ለማድረግ ልጆችን ስለሚሸጡ መቆም ስላለባቸው ሰዎች ዝርዝር ይላከለት በዳርክ ዌብ ውስጥ ያለ አንድ ጓደኛ እንዳለውም ይገልጻል።
በማግስቱ ሁለቱ ጓደኛሞች መኪናቸውን እየነዱ ወደ መጋዘን ሄደው ወደ ህንፃው ሲቃረቡ ሙሳን ከመኪና ውስጥ አወጡት። በመጋዘኑ ውስጥ የታጠቁ ሰዎች ከውጪ ከፍተኛ ጩኸት ሰምተው በድንገት ሙሳ በመኪና በመጠቀም ግድግዳውን ሰብሮ ገብቶ ይህም ሰዎቹ በሮቦቱ ላይ እንዲተኩሱ ሲያደርጋቸው ሙሳ ወዲያውኑ ወደ ስራው በመግባት ወንጀለኞቹን እያስወገደ እነሱም ጠመንጃዎቻቸው ሙሳን እንደማያዘገዩት በፍጥነት ተገነዘቡ። በሚያሳዝን ሁኔታ ከፍተኛ አቅም ያለው የጥይት መትረየስ ሮቦቱን የረበሸው ሲሆን ሙሳን በሚቆጣጠርበት ጊዜ እንኳን በሚታይ ስቃይ ውስጥ እስኪሆን ድረስ በተወሰደ ደረጃም ይጎዳዋል። በግርግሩ መሃል አጠገቡ ያለው የጋዝ በርሜል ፍሳሽ ሲፈነዳ ሙሳ በክፍሉ ውስጥም ተወርውሮ ከዚያም ሮቦቱ ሮኬት የሚተፋ ፈንጂን ለጥቂት ሸውዶ ምንም እንኳን ስቃዩና በሮቦቱ ላይ የደረሰው ጉዳት ቢኖርም ያያ ሙሳን ለመቆጣጠርም ራሱን አስገድዶ ሮቦቱ በእግሩ እንዲቆም ካደረገ በኋላ ያያ ወንበዴዎቹን አንድ ባንድ እየጣላቸው በመጨረሻም የታፈኑትን ልጆች አድኖ ባለስልጣናቱ ከመድረሳቸው በፊትም ከአካባቢው አመለጠ። በዚሁ ጊዜ ፖሊሶች ስለ ሙሳ የቅርብ ጊዜ ድንቅ ተግባር የስልክ ጥሪ ደርሷቸው ለማጣራት ወዲያውኑ ወደ መጋዘኑ አምርተው እዚያም 20 ወንጀለኞች ከኮርኒስ ላይ ተንጠልጥለውም ያገኛሉ። ፋሪስ ሙሳ በርቀት የሚቆጣጠረው ሰው እንዳለና ይህ እንዲሰራ ተቆጣጣሪው ከወንጀል ስፍራው አጠገብ መሆን እንዳለበት ሌላ ፍንጭም አገኘ። ቆየት ብሎ ሬካ የቪአር መሳሪያውን ወስዳ ሙሳን እንዴት እንደሚቆጣጠረው ያያን ስትጠይቀው አሹም ማቀጣጠያ አውጥቶ በእጇ አጠገብ ያለውን እሳት ሲያበራ እሷን በፍጥነት ምላሽም ትሰጣለች። የአከርካሪ አጥንት ምላሾቿ እጇን ከእሳቱ እንድታርቅ እንዳደረጋት ያብራራል። እናም ይህንን ምላሽ የሙሳ መቆጣጠሪያዎች እንዴት እንደሚሰሩ ማመሳስሎም ይገልጸዋል። የምታስበው ማንኛውም ድርጊት ወደ ሮቦቱ የሚተላለፍ ሲሆን እሱም የሚፈጽመው ይሆናል። ቀናት ሲያልፉ የፍትህ ታጋይ ጀግኖቹ በመላ ከተማው ውስጥ ወንበዴዎችን ሰብስቦ ከማሰር ጀምሮ ልጆችን ከሚቃጠሉ ህንፃዎች እስከ ማዳን ድረስ ያሉ ወንጀሎችንም ይዋጋሉ። በሰዎች ልብ ውስጥ ዘላቂ አሻራ የተዉ ሲሆን እያደገ የመጣው ተወዳጅነታቸውም ሰዎች ለሙሳ የድጋፍ ፖስተሮችን እንዲለጥፉም ያነሳሳቸዋል። በዚህ መሃል ፋሪስ በመጨረሻ ለፍትህ ታጋዩ ሮቦት ማክሸፊያ መሳሪያን ፈጠረ። በአንድ ዝናባማ ቀን ሬካ ከማርያም ጋር ያያን ጎብኝታው በመጨረሻ ሚስጥራቸውን ይገልጹላትና ሙሳን ሲያሳዩት፣ ይሁን እንጂ ማርያም እያደረጉት ያሉት ነገር ህይወታቸውን ሊያስከፍላቸው እንደሚችል እየተከራከረች እንዳይቀጥሉበትም ተስፋ ታስቆርጣቸዋለች። አሁን ዓላማቸውን የማይደግፍ ሌላ ሰው ሚስጥራቸውን ስለሚያውቅ ያያና ሬካ ሁሉንም ነገር ተደብቀው በጥንቃቄ መንቀሳቀስም አለባቸው። በዚሁ ጊዜ ባለስልጣናቱ ባዶ የሚመስል መኪና የሚያሳይ ቪዲዮ መነሻ ፍንጭ ሲያገኙ ይህም ሙሳን ለማጓጓዝ የሚያገለግል ተሽከርካሪ ሊሆን ይችላል ብለውም ያስባሉ። የመኪናውን ታርጋ ተከታትለው ከሞተው ሳሌ ጋር ያገናኙት ሲሆን እሱንም ከያያ ጋር ማገናኙት። ፖሊሶች የያያን ጎጆ ቢፈትሹም ምንም አጠራጣሪ ነገርም አላገኙም። ዘካሪያ ያያ ምርመራ ሲያደርግበት ፋሪስ ክፍሉን ለቆ በመውጣት የዘካሪያን ረዳት ሐምዲንም ይከተለዋል። ረዳቱ የመዝገብ ቤቱን እንዲያሳየው ጠይቆት እንደገባም ሐምዲን ከሌላ ሰው ጋር እየሰራ እንደሆነም ይጠይቀዋል። ረዳቱ ክሱን ክዶ ነገር ግን ፕሮፌሰሩ ለዘካሪያ ሊያሳውቅ ሲል ሐምዲ በመጨረሻ ይደነግጥና ለማርያም አባትና ሙሳን ለማግኘት አጥብቆ ለሚፈልገው ቢሊዮነር ሳሚር እንደሚሰራም ነው ይቀበላል። ይህንም መረጃ ከተረዳ በኋላ ፋሪስ ስለ ሐምዲ ጥፋት ለማንም ላለመናገር ቃል ገብቶ ሄደ። በዚያ ሌሊት ፋሪስ በድንገተኛ ህመም ምክንያት ልጁ ወደ ሆስፒታል የወሰደው ሲሆን ነገር ግን አሁንም ሐኪሙ ያቀረበለትን የሙከራ ሕክምናም አይቀበልም። ሐኪሙ ከሄደ በኋላ ፋሪስ ለዩሱፍ ደና እንደሚሆን ሲያረጋግጥለት በምላሹም ልጁ ሙሳ ስለሚያድነው እንደማይጨነቅም ተናገረ። የልጁን ቃል ከሰማ በኋላ ፋሪስ አንድ ቅድም አወጣ። ፋሪስ ከሳሚር ጋር ተገናኝቶ ከቢሊዮነሩ ጋር ስምምነት ያደረገ ሲሆን ለልጁ ሕክምና የሚሆን ገንዘብ በሚያገኝበት ቅድመ ሁኔታ ወደ ሙሳ እንደሚመራው ሲገልጽ ይህንን የሰማው የማርያም አባት ሳሚርም ሐሳቡን ተቀብሎም ይጨባበጣሉ። ፕሮፌሰሩም ወዲያውኑ አንድ ቡድን ባቡር እንዲጠልፍ እቅድ ያወጣል። በተመሳሳይ ጊዜ አንድ ጋዜጠኛ የክስተቱን ቪዲዮ ቀርጾ በበይነ መረብ ላይ በመለጠፍ የሙሳን ተቆጣጣሪ ትኩረት ስቦ መጨረሻም ያያ ስለ ጠለፋው ዜና ተመልክቶ ሁለቱ የፍትህ ታጋዮችም ወደ ባቡሩም አመሩ። ማርያም የያያ ድክመት መሆኗን ስላወቁ ሌላ ቡድንም እሷንም አፈናት። ዜናውን እየተመለከተ ሳለ ፕሮፌሰሩ ሰዎቹን ጠርቶ የባቡሩን ክፍል እንዲገነጥሉ ማዘዛቸው። ከጥቂት ጊዜ በኋላ ሰዎቹ እየጠበቁ መሆናቸውን ያላወቀው ሙሳ ወደ ተጠለፈው የባቡር ክፍል ሲዘል የምልክት አጋጅ መሳሪያውን በመጠቀም የሙሳን ሲግናል ወደ ያያ የጭንቅላት መሳሪያ በማቋረጥ ተቆጣጣሪውን በመቁረጥም ወንጀለኞቹ በቼንሶ ሮቦቱን መፍታት እንዲጀምሩ ማስቻላቸው። እንደ ዕድል ሆኖ አንድ መንገደኛ ይህንን ያስተውልና የምልክት አጋጅ መሳሪያውን ነጥቆ ሲወስድ ይህም ያያ ከሙሳ ጋር እንዲገናኝና ወንጀለኞቹን እንዲደበደብ ማስቻለው። በባቡሩ ክፍል ከሞላ ጎደል መገንጠሉን የተረዳው ሙሳ ሰዎች ወደ ሌላኛው ክፍል ለመሻገር እንዲጠቀሙበት አካሉን እንደ ድልድይም ይጠቀማል።
ሁሉም መንገደኞች በሰላም ከተሻገሩ በኋላ የሙሳ አካል ክፉኛ ተጎድቶ ወደ ባቡር ሀዲዱ ዳርቻም ተወረወረ። በዚያ ምሽት ሁለቱ የፍትህ ታጋዮች በጎጆ ውስጥ አንድ ዲቪዲ አግኝተው ከፍተውት ቪዲዮውን ሲመለከቱ ማርያም እንደታፈነችም ያውቃሉ። ሬካ ወጥመድ ነው ብላ ብታስብም ያያ ግን ስለ ሴትዮዋ ደህንነት ስለሚፈራ ሊያድናትም ይመኛል። ወደ ሳሚር መኖሪያ ቤት በመምራት ፋሪስ ልጁን እንደያዛት ሲያሳውቀው ሰውየውም ወደ ፕሮፌሰሩ በፍጥነት ይደውልና ልጁን ማፈን የእቅዱ አካል እንዳልነበረም በቁጣ ይናገራል። የፋሪስም ሙሉ ስም በዳርክ ዌብ ለሚገኘው ጓደኛው ከላከለት በኋላ ያያ የማርያምን ደህንነት እንደሚያስጠብቅ ተስፋ በማድረግ ለሮቦቱ ንድፍ እውቀት ያለው ብቸኛው ሰው መሆኑን አጽንኦት ለመስጠት ሲል ሙሳን ለማጥፋትም አቀደ። በመቀጠልም ሮቦቱ የት እንዳለ ከመግለጹ በፊት ሕይወቱን የሚያብራራበትንና ራሱን የሙሳ ፈጣሪ አድርጎ የሚያስተዋውቅበትን ቪዲዮ ለዓለምም ላከ። እጁን ለመስጠት ወደ ፋሪስ መደበቂያ ከመሄዱ በፊት ለፈጠራ ስራው ስንብትም አድርጎለት ከደቂቃዎች በኋላ ፖሊሶች ወደ ህንፃው ሲገቡ ሙሳም ሲፈነዳ ፋሪስም ይህ ዜና በስልክ ደረሰው። ፕሮፌሰሩ ለማርያም ነጻነት ሲባል የሮቦቱን ንድፍ መጻፍ እንዳለበት ሲናገር፣ ይሁን እንጂ ያያ የቢሊዮነሩ ልጅ ካለቀቃት ሳሚርም በቀላሉ እንደማይለቀው ማስጠነቀቀው። ያያ የተናገረው ልክ እንደሆነ የተገነዘበው ፋሪስ ሰዎቹ ልጅቱን በነጻ እንዲለቁ ማዟቸው ደህና መሆኗን የሚያረጋግጠውን ድምጿን በሬካ ስልክ ከሰማ በኋላ ያያ ንድፉን ግድግዳው ላይ መጻፍን ጀመረ። በሚስጥር አንድ መድኃኒት የያዘ ጠርሙስ እየሰበረ አፍንጫውንና አፉንም በሸሚዙም ይሸፍናል። በዚህ መሃል ወፍራም ነጭ ጭስ የሚረጭ ተሽከርካሪ ሲያልፍ ሬካ የመኪናዋን መስኮቶችን በሙሉ ዘግታ ዘብ ጠባቂዎቹ ከጭሱ የተነሳ ካስነጠሱና ራሳቸውን ከሳቱ በኋላ በቫን ውስጥ ያሉ የሰዎች ቡድን ወዲያውኑ በህንፃው ዙሪያ ሁሉ ፈንጂዎችንም ያጠምዳሉ። የቡድኑ መሪ ከዳርክ ዌብ የመጣው የያያ ሚስጥራዊ ጓደኛ ነው። በህንፃው ውስጥ ጭሱ መደበኛ የነፍሳት ማጥፊያ ኬሚካል ነው ብሎ ያሰበው ፋሪስ እየተፈጠረ ያለውን ነገርም አላወቀም። ቀመሩ መጻፉን ሲቀጥል ፕሮፌሰሩ የተበላሸ ነገር መኖሩን አስተውሎን በፍጥነት አምልጦ ያያ ወዲያውኑ በግድግዳው ላይ ያሉትን ጽሑፎች ያጠፋ ሲሆን፣ ነገር ግን እንደ አጋጣሚ ሆኖ የፋሪስ ሰዎች መውጫውን ስለዘጉት ከህንፃው መውጣትም አይችልም። ስለዚህ ሬካ ጋር ደውሎ መኪናዋን ይዛ እንድትሄድ ነግሯት፣ ነገር ግን ከዚህ በፊት መቼም አድርጎት የማያውቀውን ለማርያም ያለውን እውነተኛ ስሜት ሳይናዘዝም አያልፍም። በመጨረሻም የተተከሉት ፈንጂዎች ፈንድተው ግድግዳዎቹ በያያ ላይ ይደረመሳሉ። በዚሁ ጊዜ ፋሪስ በፖሊስ የፍተሻ ጣቢያ ላይ ተገኝቶ በማንኛውም መንገድ እንደሚያዝ ይገነዘብና ለዕጣ ፈንታው እጅ ሰጥቶ ለሐኪሙ በመደወል በመጨረሻም ከወጣቱ የቀዶ ጥገና ሐኪም የሚሰጠውን የሙከራ ሕክምና ለመውሰድ ተስማምቶ ዘካሪያ ወደ መኪናው ሲራመድ እየተመለከተ በተሸናፊነት ስሜት የልጁን ጭንቅላትም ያሻሻል። ከጥቂት ጊዜ በኋላ የያያ ጓደኛ መቆርቆሪያ ይዞ ወደ ህንፃው ገብቶ ያያን ከፍርስራሹ ስርም በህይወትም አገኘው። እንደሱ አይነት ሰዎች በቀላሉ እንደማይሞቱ ከተናገረ በኋላ ጓደኛውን ከፍርስራሹ ስርና ከህንፃው ውስጥም አውጥቶም ይረዳዋል። በዚህ መሃል አንድ ሚስጥራዊ ሰው ወንጀል ስፍራውን ሲበረብር መሬት ላይ ያልተጎዳውን የሙሳ ዋና አካልም ሲያገኘውም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ